ማነው እንደኔ ዛሬ ማለት ነው ኤፍሬም በመምጣቱ ደስ ያለው? ማለት ያው ደስ ይላል ሰው ሲኖራችሁ ካጠገባችሁ የሚቆረቆርላችሁ ሲኖር ተቆጭ ሲኖራችሁ ሰው አላት እኮ መባል ትልቅ ነገር ነው። እስከ ዛሬ ሁላችንም እንደምናውቀው ሀይሚ ሰው የላትም ሀይሚ ሰው የላትም እንል ነበር። ግን አሉ የከፋ ነገር ከመጣ ልክ እንደ ዛሬው ይመጣሉ። እስከ ዛሬም ዝም ያሏት ሀይሚዬ በሷ ስለሚያምኑባት እህታችን በራሷ ነገሮችን መፍታትና መወጣት ትችላለች ብለው ስለሚተማመኑባት ነው። እና ዛሬ እንግዲህ ኤፋ ተከስቷል ከሀይሚዬ ጋር። እንኳን ደህና መጣ ኤፋ። በጣም ነው ደስ ያለኝ እውነት ለመናገር አላለን በቃ አብሮ ሳያቸው ደስ አለኝና ኤፊሻ እንኳን ደህና መጣ። ወንድም መከታ ነው። ወንድም አባት ማለት ነው። ወንድም እውነቴን ነው የምላችሁ፣ ወንድም ያላችሁ እድለኛ ናችሁ። በጣም ወንድሞች አሉኝ፣ እግዚአብሔር ይመስገን አሉኝ ወንድሞች። ምናልባት ያው አሁን ቶቶሎ ላንደዋውል እንችላለን፣ ቶቶሎ ላይ መጣ፣ ቶቶሎ ላይ ያዋራኝ ወይም ደግሞ እንደ ህጻን ልጅ ላይ ያባብለኝ ወይ ደግሞ እህቴ ላይ ላይሉኝ ይችላሉ። ግን ደግሞ ወንድም እህቱ ላይ መጥፎ ነገር ይድረስ በዛን ሰዓት ነው ወንድምነቱን የሚያሳየው። እውነቴን ነው የምላችሁ፣ ወንድም ማለት አባት ነውና ዛሬ እንግዲህ ኤፋና ሀይሚዬ ተከስተዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ያቺ የተረገመች ትመጣለች ብዬ ነበረ። እግዚአብሔር ይመስገን አልመጣችም። ብቻቸውን ነው የመጡት። ብሩኬ የለም እንግዲህ። ነገር ግን ሀይሚዬ መታለች ከወንድሟ ከመከታው ጋር ማለት ነው። እግዚአብሔር ይመስገን ደህና ናት። ፏ ብላለች፣ አምሮባታል። በቃ ፈገግተኛ ናት። ዋናው ነገር ይሄ ነው፣ ሰላም መሆኗ፣ ደህና መሆኗ፣ አለመከፋቷ። ትላንትና ጥርዝዝ ብላ ነበርና ዛሬ ደግሞ ፈገግ ብላ ነው የመጣችውና ያው ደስ ብሏታል። ሌላው ደግሞ ያው መግቢያ ላይ የሰራችው ብዙ ነገሮች አሉ። ስለኛ ብዙ የምትጨነቁ ሰዎች አላችሁ። የተፈጠረውን ሁሉ አይታለች ማለት ነው። የትናንትናውን ቪዲዮ ራሱ አይታለች በአብሳላት ምክንያት ምናምን እና አንዳንዴ ማለት ነው የእውነት ድራማ ቢሆን ትላንትና እሷን እተዋታለሁ በቃ እንደዛ አታደርጉ ትል ነበረ። ነገር ግን የምር ውስጧ በስሏል። በአብሳላት ሀይሚ በጣም ተከፍታባታለች። በጣም በቃ ተከፍታባታለች። በጣም ተቀይማታለች። ታውቃላችሁ እስከ ዛሬ አሁን ስለ ፍፄም የሆነ ስለ ፍፄ ብዙ ነገር ሲባል ስትሰማ የፍፄን ስህተት ትሸፍን ነበር። እስከ ስህተቱን በድሏት እያለ ራሱ ማለት ነው እስከ ዛሬ ካየሁት አንጻር በድለዋት አስከፍተዋት ራሱ የእነሱን ጥፋት ለመሸፈን በቃ እኔ ነኝ ጥፋተኛዋ፣ እኔ እንዲህ ያደረኩት እኔ ችግር የለውም በቃ ተጓቸው ምናምን ትላለች። እና ዛሬ ግን በጣም እንደከፋት ያስታውቃል። በጣም ማለት ነው። እና ዱባይ የምንሄድ ያለችበት ምክንያት በቃ ሰላም ማጣቷ ነው። ብሩኬም ደግሞ ነገሩን አለመቀበሉ ዱባይ እሽ እንሄዳለን አለማለቱ ራሱ በጣም ትልቅ ቅሬታ እንደፈጠረባት ነው ስትናገር የነበረው። ማለት የሆነ ነገር አለ በቃ እኔ ለምን እምቢ አለኝ፣ ለምን ምን ላስብ እንደምችል እናንተ ታውቃላችሁ ነው ያለችው። እንግዲህ ብቻ ግን እንዳጠቃላይ ሀይሚዬ ሰሞኑን በተደረገው ነገር በጣም በጣም ከፍቷታል። በጣም ነው የደበራት በእውነት ማለት ነው። ማለት ካወራሯ የተረዳሁት ነገር እንደዛ ነው። እነዚህ ፍፄም አብሳላትም ብሩኬም በቃ አስከፍተዋታል አላል በቃ ይሁን ብቻ ግን አላቅም እንዴት ብዬ ልግለጽላችሁ። አንዳንዴ ያው ከባድ ነው። ያው በእሷ ቦታ ሆናችሁ ሁሉንም ነገር አስቡት። ይከብዳል። እና ሀይሚዬ ከኤፋ ጋር መሄዷ ያን ያህል አያሳስበኝም፣ ደስ ይለኛል እንጂ አንደኛ ወንድሟ ጋር ነው፣ ሌላ ቦታ አይደለም የሄደችው። ወንድም ደግሞ መከታ ነው። ኤፋ ነይ ከዚህ ቤት መውጣት አለብሽ፣ ማንም እየመጣ አንቺ ላይ እጁን መሰንዘር የለበትም፣
ከዚህ በላይ እንድትጎጂ አልፈልግም፣ ከዚህ በላይ ዋጋ እንድትከፊ አልፈልግም። ስለዚህ ከኔ ጋር መሄድ አለብሽ ብሏል ብሎ ነው እንግዲህ ይዟት የሄደው። እንግዲህ ወንድሞች ሆናችሁ በኤፋ ቦታ ሆናችሁ አስቡት። ከባድ ነው። እህት እንደዛ ማለት ስትመታ ማየት፣ በተለይ እንደው በውጭ ሰው ማለት ብሩኬ እንኳን ቢመታት ያው ባሏ ነው ኖርማል ነው ብለን እናስባለን። እሱም ወንድሟም እንደዛ ብሎ ያስባል። ግን አስቡት እንግዲህ ፍቅረኛ ነኝ ብላ ባሏን አፈቀርኩት ብላ በመጣ ሴት ስትመታ አይቶ እንደዚህ ማለቱ ምንም ሊገርም አይችልም። ምንም ማለት አሁን ህይወታቸው ውስጥ አትግባ በቃ እነሱ ይፈቱታል ምናምን ለማለት በጣም ይከብዳል። እንደ ወንድም ስታስቡት በጣም ይከብዳል። ገባችሁ? ግን ኤፋ ብሩኬ ኤፋ ጋር ሄደች አይደል ሀይሚ። ስለዚህ ብሩኬ ሄዶ ሀይሚን ይቅርታ ጠይቆ ከዛ መልሶ ያመጣታል ብዬም አስባለሁ። ግን ኤፋ ደግሞ ያው በመሀላቸው ይገባል፣ የማስማማት ስራ ይሰራል ማለት ነው። በቃ ይቅር በይው ምናምን ይላል። ያው ወስዶ አንቆ ቁጭ እንደማይል ተስፋ አለኝ። ምንም ወንድም ቢሆን ምንም ቢቆረቆርላት ሀይሚዬ ብሩኬን እንደምትወደው እናውቃለን፣ እሱም ያውቃል። ስለዚህ ሀይሚዬ ከብሩኬ መለያየት ፍላጎት እንደሌላት እናውቃለን። ግን አላደል ባለፈውም ከቤት የወጣችሁ ብሩኬ ከስህተቱ እንዲማር ትንሽ ገረፍ ለማድረግ ነው ከቤት የወጣችሁ። ስለዚህ አሁንም ደግሞ እኔ እንደዛ ብዬ ነው የማስበው። በቃ ሀይሚዬ ብሩኬን ገረፍ አድርጋ መመለስ አለባት። ብሩኬ ስህተቶቹ ማረም አለበት። ይህን ስል ብዙዎቻችሁ ትቀየሙኝ ያላችሁ፣ ግን እውነቴን ነው የምላችሁ። ይሄ ምድር ላይ ያለ እውነት ነው። በቃ ሀይሚዬ በደንብ ይቅርታ መጠየቅ አለባት። በደንብ ይቅርታ እንድትጠየቅ ትፈልጋለች። እውነታውም ደግሞ ይሄ ነው፣ መጠየቅም አለባት። ተግባባን? በዚህ የምትቀየሙ ሰዎች ካላችሁ ማለት ነው፣ መጠየቅ አለባት ይቅርታ። ተግባባን? ለዛ ነው ኤፋ ብድግ አድርጎ ወሰዳት እንጂ ከብሩኬ ሊለያያት አይደለም። ተለይም ቢላት የምትለይ ልጅ አይደለችም፣ አትለይም። አንደኛ ሀይሜ ሕፃን ልጅ አይደለችም። ብዙ እድሜዋ ሕፃን ቢሆን እንኳን አስተሳሰቧ ትልቅ ነው። ብዙ ነገር የምታስብ ልጅ ናት። ስለዚህ ነገሮች ይፈታሉ ብዬ ተስፋ አደርጋለሁ። ኤፋም ደግሞ የማስታረቅ ስራ እንደምትሰራ ለጊዜው አጠገብህ አድርገሃት፣ ነገር ግን የማስታረቅ ስራ እንደምትሰራ ተስፋ አደርጋለሁ። ሌላ ማለት የሆነ አመፀኝነት ምናምን እንደማታስነሳ ተስፋ አደርጋለሁ። ሌላ ብዙ ስለ አብሳላት ራሱ እንደሰማችኋት ስለ አብሳላት ራሱ ያልተፈቱልኝ ተረቶች አሉ ነው ያለችው። ብዙ ነገር የሚጠራው ደግሞ ሀይሚ ከመሀላቸው ራቅ ብላ ነው። ገባችሁ? እና ከቤት መውጣቱ ሀይሚ ያን ያህል አያስከፋም ልላችሁ ፈልጌ ነው። በተረፈ ሀይሚዬ መብርሃን ትከተለሽ በሄድሽበት፣ እመቤቴ እቅፍ ደግፍ ታደርግሽ። ብሩኬም እንግዲህ ወገብህን ታጠቅ አሰራ አድርግና ሀይሚን በስነ ስርዓት ጠይቀህ ወደ ቤትህ መልስ። አዎ እንደዛ ነው። እና ያው ከቪዲዮ እንደማጠፊ ተስፋለን፣ ከኤፋ ጋር እንደምትመጪ። ከኤፋም ጋር ከብሩኬም ጋር ሊመጡ ይችላል። ምክንያቱም ሲጀምር ደግሞ ብሩኬ ይህን ሲሰማ አይቀመጥም። እርግጠኛ ነኝ ዛሬውኑ ነው ወደ ሀይሚ የሚሄደው፣ ወደ እሱ ጋር ማለት ነው። ዛሬውኑ ይሄዳል።